መጠናል እንደገና እንግዲህ የእግር ኳስ አጀንዳዎች በዚህም ተባለ በዛ የሚቆሙ አይደለም። ያው ጨዋታዎች ሲጠናቀቁ በሌላ በኩል ደግሞ ሌላ ዜናዎች ይቀጥላሉ እና እንግዲህ የአውሮፓ ሊጎች ውድድሮች ተጠናቀዋል። ታላቁ የአውሮፓ ቻምፒየንስ ሊግ ነበር የቀረው። እንግዲህ ፍጻሜውን ከተመለከትን በኋላ የአብዛኞቹ የአውሮፓ ሊጎች ጨዋታዎች ቀደም ብለው ነበር የተጠናቀቁት። እንዲያውም ከአውሮፓ ቻምፒየንስ ሊግ ፍጻሜው በፊት ማለት ነው። እንግዲህ የአውሮፓ ቻምፒየንስ ሊግ ፍጻሜ ነበረ ብዙ እንድናወራበት ስንጠብቀው የነበረው እና ያወራንበትም። ስለዚህ ከዚህ በኋላ የተጫዋቾች ዝውውር ዜና ነው የሚቀጥለው። በእርግጥ ከተወሰኑ ጥቂት ሳምንታት በኋላ የሚጀምረው ዓለም በጉጉት የሚጠብቀው የዓለም ዋንጫ አለ። የዓለም ዋንጫ በሜክሲኮ፣ አሜሪካ እና ካናዳ የጥምር ዝግጅት ወይም አስተናጋጅነት የሚቀጥል እና የሚካሄድ ነው የሚሆነው። በጣም ተጠባቂ የሚሆነው የዓለም ዋንጫ ነው ዘንድሮ የምንመለከተው ብዬ አስባለሁ። እኔ በግሌ እንደ አጋጣሚ ሆኖ እንግዲህ የተወሰኑ ጨዋታዎችንም የማየት እድሉ ስላለኝ ከወዲሁ ደስ እያለኝ ነው። እግር ኳስ በጣም ደስ የሚለኝ ስፖርት ነው። እንዲሁ ደግሞ በአካል ስቴዲየም ላይ ተገኝቶ ማየት ደግሞ ምን ያህል ደስታ እንዳለው ያው ምንም ጥያቄ የለውም፣ ግልጽ ነው። አንዳንድ ታላላቅ የአትሌቲክስ መድረኮችን ነው በአካል ስቴዲየም ተገኝቼ አይቼ የማውቀው፣ ግን በዓለም ዋንጫ ደረጃ ምናልባትም ይሄ መጀመሪያ ነው የሚሆነው እና እሱን የማየት እድል ስላለኝ ከወዲሁ ደስ ብሎኛል ለማለት ያህል ነው። እንግዲህ ወደ የአውሮፓ ዜናዎች ሚን የአውሮፓ የሊግ ውድድሮች ሲቆሙ ቀጥሎ የሚመጣው የዝውውር ጭምጭምታዎች ናቸው እና አርሰናልን በተመለከተ እየወጡ ያሉ የዝውውር ዜናዎች ከወዲሁ ስላሉ እነሱን ለመጠቆም ነው ዋናው አመጣጤ እንጂ ስለ አውሮፓ ቻምፒየንስ ሊግም ስለ ዓለም ዋንጫም ለማውራት አይደለም። ስለዚህ በቀጥታ አርሰናል በዚህ በመጪው የክረምቱ የተጫዋች ዝውውር ወቅት ከፍተኛ የሆነ ተሳትፎ ያደርጋል ተብሎ ከወዲሁ እየተጠበቀ ነው። ባለፈው ዓመት እንደሚታወቀው በስፖርቲንግ ዳይሬክተሩ አዲሱ አለቃ አንድሪያስ ቤርታ አማካይነት እንግዲህ በጣም አስደናቂ የተባሉ ዝውውሮችን መፈጸሙ ይታወቃል። እንግዲህ ወደ 7 ያህል ዝውውሮችን ነበር ባለፈው ክረምት የዝውውር ወቅት ያደረገው። በጥር የተጫዋች ዝውውር ወቅት ያው ምንም አልተሳተፈም አርሰናል እንደሚታወቀው፣ ስኳዱም ጥልቅ ስለነበረ ነው በመሰረቱ እና በክረምቱ ደግሞ በደንብ ተሳትፎ ስለነበረ የጥር የተጫዋች ዝውውር ወቅትን እንዲሁ አሳልፎታል። ስለዚህ በዚህኛው በመጪው ክረምቱ የተጫዋቾች ዝውውር ወቅት ደግሞ በጣም በሰፊው ይሳተፋል። በተለይም ደግሞ ቁልፍ 3 ተጫዋቾችን ወደ ኤሚሬትስ እንደሚያመጣ ከወዲሁ ለዚህም ቁርጠኛ እንደሆነና ብዙ ርቀትም በመነጋገርና ስራውን ቀድሞ በመስራት ደረጃ ብዙ እርምጃ እንደሄደ አንዳንድ መረጃዎች እየጠቆሙ ነው የሚገኙት። እንግዲህ ባለፈው የክረምት ዝውውር ወቅት ወደ 7 የሚደርሱ ተጫዋቾች አርሰናል መቀላቀላቸው እናስታውሳለን። ማርቲን ዙቢሜንዲ በ70 ሚሊዮን ዩሮ በጣም በከፍተኛ ገንዘብ ዝውውር የመጡት፣ እነ ኤበርቼዜ ወደ 69.3 ሚሊዮን ዩሮ ወጪ ወጥቶባቸው የመጡ፣ እነ ቪክቶር ኮሬሽ የዓለም ዜና ነበር በነገራችን ላይ። ይሄ 66.9 ሚሊዮን ዩሮ ወጪ የተደረገበት ዮከሬሽ ወደ አርሰናል ለመምጣት ያደረገውን ጥረት እና ደሞዙን ቀንሶ እስከ መምጣት ድረስ የወሰደውን እርምጃ የአርሰናል ደጋፊዎች መቼም ቢሆን በታሪክ አይረስቱም። ኖኒ ማዱዌኬ ከቼልሲ ወደ 56 ሚሊዮን ዩሮ ወጥቶበት፣ ክርስቲያን ሞይስኬራ 15 ሚሊዮን ዩሮ ነው፣ ተከላካይ ነው፣ ከስፔን ነው የመጣውና ክርስቲያን ኖርጋርድም ከዛው ከእንግሊዝ ፕሪሚየር ሊግ የተዘዋወረም ቢሆንም ወደ 11.6 ሚሊዮን ወጥቶበታል። ኬፓ አሪዛባላጋ ወይም ተቀያሪው ግብ ጠባቂ 5.8 ሚሊዮን ዩሮ ነው የወጣበት። ኦፍኮርስ በአጠቃላይ ወደ 282 ሚሊዮን ዩሮ ወይም ደግሞ 250 ሚሊዮን ፓውንድ አካባቢ ነው አርሰናል ውጪ ያደረገው እና በገንዘብ ወጪ ደረጃም በተጫዋቾች ብዛትም ጥራትም በጣም ከፍተኛ ተሳትፎ ነበር ባለፈው ክረምት ያደረገ። በዚህኛው ክረምት ደግሞ የባለፈውን ያህል በቁጥርም ሆነ በተለይ በቁጥር እና በወጭም ደረጃ በባለፈው ክረምት ይስተካከላል ተብሎ ባይጠበቅም 3 ግን በጣም ከፍተኛ ዝውውሮችን ቁልፍ የተባሉ 3 ተጫዋቾችን ይፈልጋል አርሰናል። ይህም በይፋ ተናግሯል ነው የተባለው እና ለዚህም እየሰራ መሆኑን ነው የሚያሳየው። እንግዲህ በዝውውር ዜናዎች እንደ ፋብሪዚዮ ሮማኖ የሚታመን የዝውውር ዜና ምንጭ አለ ተብሎ አይጠበቅም። እሱ ነው ይፋ ያደረገው። በነገራችን ላይ በእርግጥ ሌሎች የቢቢሲ ስፖርትም ስካይ ስፖርት ሁሉም የስፖርት አውታሮች ጠቅሰውታል። ግን ፋብሪዚዮ ሮማኖ እንግዲህ እሱ ይፋ ባደረገው መሰረት አርሰናል
ሶስት ታላላቅ ዝውውሮችን ለመፈጸም ከወዲሁ ዝግጅቱን አጠናቋል። የተወሰነ ርቀት መሄዱን እንደዚሁ ይፋ አድርጓል። በዋናነት በተለያዩ የሜዳ ላይ ቦታዎች የሚፈልጋቸው ተጫዋቾች አሉ። ፎርዋርድ ላይ ወይም ደግሞ ይሄ እንደ ኦፌንሲቭ ሚድፊልደር አይነት እዛ ኤሪያ አካባቢ የሚጫወቱ እንደ አጥቂም አክት የሚያደርጉ እንደ ተደራቢ አጥቂም ሆነው የሚጫወቱ ሞርጋን ሮጀርስን ከአስቶን ቪላ፣ ጁሊያን አልቫሬዝን ከአትሌቲኮ ማድሪድ እንዲሁም ኤሉ ጁኒየር ክሮፔን የበርንማውዙ ክሮፔ እንደምታውቁት እንግዲህ ሲቲ ላይ ወሳኛውን ጎል በማስቆጠር አርሰናል አንድ ጨዋታ እየቀረው ቀድሞ ሻምፒዮን እንዲሆን ያረጋገጠው ልጅ ነው። ለማስታወስ ያህል ነው። እነዚህ ሶስት ቁልፍ ተጫዋቾች ይፈልጋል አሁን በጠራውት ኤሪያ ላይ የሚሉ ዜናዎች ወጥተዋል። ከዛ ውጭ በአማካይና በተከላካይ ላይ እንደዚሁ በተለይ በተከላካይ ላይ ሄሮይን ካፔን ከባየር ሊቨርኩሰን አሁን እንደሚታወቀው በውሰት ነው አርሰናል ያለው፣ እሱን በቋሚነት የማስፈረም ቅድሚያ ሰጥቶ ይንቀሳቀሳል የሚሉ ዜናዎች አሉ። ሊዮን ጎሬስካ ከባየር ሙኒክ ይሄንን በጣም የሚፈልገው ተጫዋች ነው ተብሏል። ሳንድሮ ቶናሊ ከአስቶን ቪላ ይሄ በጣም ድንቅ አማካኝ አርሰናል አይኑን ከጣለበት ቆይቷል። በጣም የሚፈለግ ተጫዋች ነው ተብሏል። ከዛ ውጪ ይሄ አሁንም ተደራቢ አጥቂ ላይ እንደ አጥቂ አክት የሚያደርጉ ጨራሽ አጥቂም ባይባሉም ግን እንደ ተደራቢ አጥቂ ሆነው የሚጫወቱ እዛ ስፍራ ላይም ተጨማሪ ተጫዋቾችን ይፈልጋል የሚል ዜና ወጥቷል። በጣም የገረመኝ ነው አንደኛው ማርከስ ራሽፎርድ አሁን ባርሴሎና ቤት ይገኝ እንጂ ንብረትነቱ የማንቸስተር ዩናይትድ ነው። አሁን ማንቸስተር ዩናይትድ ይሄን ተጫዋች መልሶ አይፈልገውም ወይ ነው የኔ አንዱ ጥያቄ። የገረመኝ እሱ ነው። ሁለተኛ አርሰናል በጣም ቁልፍ ተጫዋቾች እንፈልጋለሁ ካለ ማርከስ ራሽፎርድ ዛት ማች እንግዲህ ለምሳሌ በሽያጭ ሊስት ውስጥ የተቀመጡት መካከል እነ ጋብሪኤል ጄሱስ፣ እነ ማርቲኔሊ፣ እነ ኢታኒዮኔሪ ኢቨን ትሮሳርድ ሊያንድሮ ትሮሳርድ ለሽያጭ ሊቀርብ ይችላል ተብሎ በሊስት ውስጥ የተቀመጠ ተጫዋች ነው። እነዚህን ተጫዋች ሸኝቶ ማርከስ ራሽፎርድ ለማምጣት መሞከር ትርፉ ብዙ አይታየኝም። ይሄ እኔ የግል አስተያየቴ ነው። ከዛ ውጪ ራፋኤል ሊያኦ ከኤስ ሚላን ሌላው በአርሰናል የሚፈልገው ተጫዋች ነው። እንግዲህ አሁን ከጠራዋቸው ወይም ከሌሎች ካልተጠቀሱት ሊሆን ይችላል አርሰናል ሶስት ወሳኝ ተጫዋቾችን በክረምቱ የዝውውር ወቅት ወደ ኤሚሬትስ እንደሚያመጣ ግን ታማኝ ምንጮች እየገለጹ ነው የሚገኙት። አርሰናል በመጪው የክረምቱ የዝውውር ወቅት ሶስት ዋና ተጫዋቾችን ወይም ደግሞ ስመጥር የሆኑ ወይም ደግሞ ጥሩ ትልቅ የሚባል ትራንስፈር ለማድረግ ከ100 እስከ 180 ሚሊዮን ፓውንድ ለማውጣት በጀቶ መድቦ ያው ስራውን እየሰራ እንደሆነ መረጃዎች እየጠቆሙ ነው። በነገራችን ላይ የአርሰናል የገቢ ምንጭ ከ12 እስከ 15 በመቶ ያህል ከባለፈው ዓመት መጨመሩን አንዳንድ መረጃ ምንጮች እየጠቆሙ ነው። እስካሁን እስከዚህ ሰዓት ድረስ ኦልሞስት የዓመቱ የውድድሩ መርሃ ግብር ስላለቀ አጠቃላይ ገቢው 770 ሚሊዮን ፓውንድ ሆኗል። አርሰናል እንግዲህ በአጠቃላይ ያገኛቸውን ዘርፎች ለመጥቀስ ያህል ከንግድና ንግድ ነኮች ወደ 290 ሚሊዮን፣ ከፕሪሚየር ሊግ የቲቪ ራይትን ጨምሮ 192 ሚሊዮን ፓውንድ፣ ከጨዋታ ቀን ገቢ ማለት በጨዋታ ቀን ገቢ በተገኘ ገቢ በአጠቃላይ ከጨዋታዎች የሰበሰበው ገንዘብ ወደ 160 ሚሊዮን ፓውንድ ነው። ከአውሮፓ ቻምፒየንስ ሊግ ደግሞ እንግዲህ የፍጻሜ ተፋላሚ እንደነበር ይታወቃል። በመጣበት ሂደት ሁሉ 124 ሚሊዮን ፓውንድ ሰብስቧል። ስለዚህ ወደ 770 ሚሊዮን ፓውንድ ገቢ አድርጓል። ይሄ በጣም ትልቅ ገቢ ነው። በአርሰናል የገቢ ታሪክ ይሄ ሪከርድ ወይም ነው ክብረ ወሰን ሆኖ የተመዘገበ ነው። ባለፈው ዓመት እንደሚታወቀው 691 ሚሊዮን ፓውንድ ነበር ገቢው። አሁን በዚህ ደረጃ አድጓል ማለት ነው። ስለዚህ ካዝናውም እየሞላ ገንዘቡም ደግሞ የገንዘብ አቅሙ እየፈረጠመ ዳጎስ ያለ ገንዘብ ወደ ካዝናው እየገባ ስላለ አርሰናል ለተጫዋቾች ካመነባቸው ገንዘብ ለማውጣት እንደ ከዚህ በፊቱ የሚያቅማማበት ሁኔታ አይኖርም። አይ ቲንክ 3 ምርጥ ተጫዋቾችን ወደዚህ ክለብ ሲቀላቅል እንግዲህ የሁሉ ቁርጠኝነት በቀጣይ ዓመት የአውሮፓ ቻምፒየንስ ሊግን ዋንጫ ለማንሳት እንደሆነ መረጃዎች እየጠቆሙ ነው የሚገኙት። ፕሪሚየር ሊጉ ያለቀ ጉዳይ ነው፣ ይደገማል ማለት ነው።
ይመቻችሁ።